ሄሉና ናቲ ቀጥታ ሊቭ እንግዲህ ዛሬ በጠዋቱ ከች ብሏል። በነገራችን ላይ አለ ፊሊተር በጣም ነው የምታምረው። እግዚአብሔርን ሄሉዬ ማለት ነው። ዛሬ ነው አየሁት። አያችሁ የናቲ ቤት ፊሊተር ወንድ አይደለ ፊሊተር አላረገም። ስታምር ምን ልበላችሁ፣ በጣም ነው የምታምረው። ጥቁረቷ ምኗ እኔ ጸይምነቷ በጣም ነው የምታምረው እና በጣም አልፎረችባችሁም ጋይስ። ኦ ማይ ጋድ አም ሶ ሃፒ ጋይስ። የሰው ደስታ የሚያስደስታችሁ ብቻ ላይክ አድርጉና አስደስቱኝ። እኔ ምሽ እኔ በዛ ያው ከፈለጋችሁ ነው ግዴታ ያለባችሁን ባይዘዌ ያው ቅንቅን አላችሁ። የመዳም ቅመም ነኝ የምታበረታቱኝ አላችሁ በቅንነት እኔ በጣም ነው ወዳችሁ። ትልቅ ክብር አለኝ ለእናንተ። እግዚአብሔር አምላክ ጤናችሁን ይስጣችሁ፣ እጃችሁ ይባረክ። በዛም ተቃራኒ በጣም የሚከፋባችሁ በተለይ አላችሁ የሰው ማንነት ሳታውቁ የምትሳደቡ አላችሁ። በእርግጥ በሄሉ በፍቅርዬ ሲሰራ በና እና ቡሩኬ ምናምን ስሰራ አይደለም። በተለይ ደግሞ በጣም የሰው ቅስም የምትሰብሩ አላችሁ። በተለይ የሩታና የአብርሽ ደጋፊ ሆናችሁ እንደውም የአብርሽ ጨዋ ናቸው ባይዘው የሩታ በጣም ጋጥ ወጥ ናችሁ። እና በዚህ አጋጣሚ ልንገራችሁ ብዬ ነው። ሁሉም አይደላችሁም እና በጣም ትገርማላችሁ፣ የምትሳደቡ አላችሁ። ኤንዌይስ ዛሬ በነ ሄሉዬ ነው ወጣሁት። በዚህ ሰዓት እንግዲህ ፍቅርና እነ ሄሉ ብቻ ናቸው ባይዘው ጥሩ ነገር የሰሩ ያሉት። ሌላማ ዝም ብሎ ነው የሚግማሙት። ሴት መቀየር ወንድ መቀየር ነው ስራቸውና በጣም ነው የምኮራባቸው። እግዚአብሔር አምላክ በዚህ እንድትቀጥሉ የእሱ ፍቃድ ይሁን። አደራችሁ የተገማማ ውስጥ አትግቡ። ሄሉና ናቲ በዚህ ቀጥሉ። በጀመራም የመጡ ባይዘዌ ታውቃላችሁ። ሄሉ ከወንድሟ ጋር ከናይ ጋር ነበር የመጣችሁ። ከዛ ደግሞ ናቲ እየመጣ ታውቃላችሁ። በዛ ሰዓት ታዋቂ ነበሩ። አሁንም ታዋቂ ናቸው ባይዘዌና በጣም ጥሩ ነገር ሲሰሩ ነበረ። አሁንም ደግሞ እግዚአብሔር ሁለቱን አገናኝቷል። ወይኔ እኔ ቆንጆች በጣም ይቅርታ ሰላም ሊባላችሁ ከዛ በፊት ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እምወዳችሁ እማከብራችሁ ውድ የነፂ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ከመዳም ቤት ነው። እሺ ከመዳም ቤት ምሳሌ ሰራ ነው። ቶሎ ላይክ አድርጉ፣ አበረታቱኝ። በጣም ነው የማመሰግነው እኔ ውዶች ማለት ነው። እንግዲህ ናትዬና ሄሉዬ ቀጥታ ሊቭ በቲክቶክ መጥተዋል ማለት ነው እኔ ውዶች። በጣም በነገራችን ላይ ድምጻችሁ አይሰማም። ዘፈን ነው ሆቴል ስላሉ ዘፈን ነው የሚሰማ። ትንሽ ነው ዘፈኑ ራሱ። ለዩቲዩብ አደጋ ስለሆነ ኮፒራይት ስለምልክብኝ አጠፋው። ድምጻችሁ አይሰማም። ግን አሁን ቀረብ ብሎ ያወሩ ነው። ከዚህ ከወጣችሁ ሄዳችሁ ይውሽ ናቲ ቤት እና በጣም ነው ደስ አለኝ እንደዚህ አብሮ ስላሉ አብሮ ስለሆኑ ኢማኑኝ። ከዚህ በኋላ በቃ ምንም ሌላ ነገር የሚፈጠር ነገር የለም። ብዙ ሰው ደግሞ ቀለበት አድርግላት ቀለበት በጣም ነው ደስ የሚለው ጋይስ፣ ሄዳችሁ ማየት ትችላላችሁና የሰው ደስታ የሚያሰጥ አምሩን በእናታችሁ የኔም ቆጅ የኔም ቡቁልቆሎች ማለት ነው። አቤት እንደው እኮ ሰው ከደድኩ እኮ ከልቤ ነው የምወደው። መቤቴን ማስመሰል አይደለም ከልቤ ነው። በቃ ደስ አለኝ። ኦ ማይ ጋድ እኔ የመብራት ሲላለች ጋይስ እና በጣም ያለቀስኩ መቤቴ ፊት ለፊት እግዚአብሔርን የምሬን ነው። እግዚአብሔርን ለምኛ ያውቃለሁና በጣም ነው ደስ አለኝ። ኤኒዌይስ ውዶቼ በቀጥታ ሊቭ እንግዲህ የተጋበዘች ነው ይሉኝ። የእንክብካቤ ሌለ እኮ ነው ጋይስ። እንክብካቤ አቤት አቤት ናቲ ይችልበታል ጋይስ። እንክብካቤ ናቲ ነው በቃ ወንድ ቀብራራ ወንድ አቤት በምንም ያርጎ ማለት ነው ውዶቼ። እጅ ላይ ያስገባ እኮ ናቲ ጀግና ነው ጋይስ። ጠብቆ በትግስት አያችሁ፣ ትግስተኛ ወንድ እኔ በናቲ ነው አየሁት። ማርያምን እውነት ወንድ ልጅ አያችሁ ብላተኛም ነው በነገራችን። ሴት ልጅ ብቻ አይደለችም። አንዳንድ ወንዶች በጣም ጎበዝ ናቸው ማለት እሱም ፈጥኖ ሌላ መጥፎ ውስጥ አልገባምና ጠብቋት። እንግዲህ እግዚአብሔር ስለፈቀደ ነው ባይዘው። እግዚአብሔር ሲፈቅድ ብቻ ነው ሁሉም ነገር የሚሆነው በህይወታችን። እኛ እናስባለን፣ እኛ ብዙ ነገር እንሮጣለን፣ ወጣ ውረድ ብዙ ነገር እናሳልፋለን። እግዚአብሔር ግን አንድ ቀን አለው። እግዚአብሔርን መጠበቅ አለብን ብዬ አስባለሁ። ሁላችሁም በሃይማኖታችሁ እግዚአብሔራችሁን መጠበቅ አለባችሁ ብዬ ነው ማስቡ። ጊዜ አለው ለሁሉም ነገር፣ ከኔም ጭምር በጣም እንፈጥናለን። እና ለማንኛውም ሄሉና ናትዬ እንግዲህ በቲክቶክ ቀጥታ ሊመቶ ዘና ፈታ በጣም ነው ፍርቼ ሄሉዬ። ናቲ ጋይስ ሲገባና ዛሬ ይውት በጣም ወፍራል። ፊቱ ሙልት አለ። በቃ ምን ልበላችሁ፣ ወዳችኋለሁ። እሺ እኔ ውዶች ሄሉዬን በጣም ወፍራለች። ከስታ ነበረ አያችሁ እንዴት እንደምትቀብጥዩት በእናታችሁ። ወንድም እኮ ነው መሰለም ሲጀምርና በጣም ነው ደስ አለኝ። ለማንኛውም ውዶቼ በሌላ ቪዲዮ እስከምመጣ ሰላም ቆዩልኝ። ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።
በጣም ነው የምወዳችሁ የምታበረታቱኝ። ቴንክ ሶ ማች አይ ላቭ ዩ። ናትና ሄሉ እየወዳችኋለሁ። እሺ ንዶች